ወንድም አለም 15 ቀን ስልክ አልተነሳልኝም ታምነኛለህ? 15 ቀን ስልክ አልተነሳልኝም። በቃ እንዲሁ ይነሳና ይቅርታ እንግዳ መጥቶ ቤት ማልችልበት ሁኔታ ላይ መልሼ እደውላለሁ ተብለ 3 ቀን አይደወልልኝ። ምን ታመጣለህ? ቤታቸውን አታውቁም። የግቢ ውስጥ ደግሞ የለም እረፍት ናቸው። እረፍት ነው የለችም። አንድ ቀን ደግሞ መታሄደች አሉኝ። አቤት የዛን ቀን ጸጉሬ ክብሪት ያገኝ አቤት መታሄደች አሉኝ። ግቢ ሳታገኘኝ ማለት ነው። እንደዛ ተጠፋፍተን እጠይቃለሁ። መታሄዳለች። አቤት ኧረ እንደው እንዴት እንዳረገኝ እንዴት ላሳያችሁ። ብቻ እኔ የዛን ቀን እንዴት እንዳረገኝ እንዴት ላሳያችሁ። ውስጤን አሁን አይገልጸውም። ማን ያልደረሰበት አያውቀውም። ያልወለደ አያውቀውም የወላድን ነገር። ክብሪት ባገኘ እዛ ቀን አጠገኝ የተቀጣጠለ እሳት አጠገብ ደርስ በልጭ እንደ ርችት ነው የምፈነዳው። እዛ ቀን እንደ ችቦ ነው። አንዴ እሳት የሚስብ እንዴት ነው ይሄ ጋዝ የነካው እንጨት እንቡ አድርጌ ነው የምነዳው። በቃ በጣም ተቃጠልኩኝ። በጆሮዬ ጭስ ሲወጣ ነበር። ጭስ እያለ እንደ ባቡር ጭስ ሲወጣ ነበር በጆሮዬ። ይሁን አለፈ። ከዛ መጣች አንድ ቀን ከ22 ቀን አካባቢ በኋላ ሳታው በቃ እንዲሁ እደውላለሁ እንዳላነሳች ቴክስት እንዳላረገች እኔ ቴክስቱን አሽጎረጉረው ጀመር። የመጣችው ምን ሆነሻል? በቃ ተለያይተናል። ከተለያየ ንገሪኝ፣ እማትፈልጊኝ ከሆነ ንገሪኝ። ምን አጠፋው? የተለያየ ቴክስት አሽጎረጎርኩት። መልስ የለም ቴክስት። ድሮ እኮ እየጻፍኩ ነው ቴክስት የሚገባው እየጻፍኩ የኔ ፍቅር ስለ አቤት የኔ ማር ሚል እንዴት አውቃ ነው ቴሌ እኔ ሊሰንለኛል እንዴ እስክል ድረስ ማለት ነው። ተቀራቀርና ተቃጠልና መጣች አንድ ቀን ምሽት። ያው ናፍቆቱም አለ ማቀፍ ተፈልየለላ የሰውነቷ አስታቅፎ የሚሰማ ስሜት ቢደርሰኝ ብዬ ስል እንደው እንደነገሩ ነው ተባለ ኮና ጋሪ ቋም ነው አያስላት ረቀፈም በአን ፍርግፍ አለህም። ምን ነው ስል ይቅር በለኝ አለች። እንዴት? እኔ ላንተ የምገባ ሰው አይደለም። እኔ ላንተ መሆን ሰው አይደለም። ምን ነው? በቃ እኔ ላንተ አልሆንም። ምን አረግሽና የሚሆነኝንና የማይሆነኝን ማቀው እኔ ነኝ። ምን ነው? ምን ተፈጠረ? አይ በቀደም በቃ ልደቴ ነበር አለች። እሺ ከጓደኞቼ ጋር ኦቨር እንውጣ ብለው እሺ ትንሽ ጠጥተን ነበር። እሺ ከዛ አንድ ዲጄ ነበር። እሺ በቃ ከሱ ጋር ከሱ ጋር ያው ከነበረን የፍቅር ግንኙነት ጥብቅነት አንፃር እኔ የምጠብቀው ተሳሳምን ነው። ከዛም በላይ ነው። የሚገርመው ግን በቃ የሆነን ሰው ስታፈቅር እና ፍቅሩ የውሽ ይሄ በጣም በቃ አለ አይደል እፍ ያለ ፍቅር ሲሆን የእውነት አይደለም። ስሜቱ ያየላ ስሜት። ስለዚህ ስሜቴ ስላየለ እንደዛ አርጋለሁ ስትል ተናደድኩ፣ ተቃጠልኩ፣ ጥያት ሄድኩኝ። ዶርም ገባሁ። ትዝ ይለኛል የነገረችኝ ከ6 ኪሎ በር ወደ ላይ መውጫ መንገድ አለች የእግረኛ መሀከል ላይ ነው።